ለካ እንደዚህ አይነትም ሰራዊት አለ ጽድቅን የሚደግፍ። በነገራችን ላይ ከሩታ ጎን ወይም ከትዳር ጎን አይደለም የቆማችሁት፣ ትዳርን ከፈጠረው እግዚአብሔር ጎን የቆማችሁት። እየደገፋችሁ ያላችሁት የእግዚአብሔርን ሐሳብ እንጂ የእነሱን ሐሳብ አይደለም። መቃወም ማለት ያ ነው እንጂ ይሄ የሚደገፍ እንዴት ትደግፉታላችሁ? እኔ እንጃ። ማለት በምን አይነት ሞራል ማንስ አስተምሮ የትኛውም ሃይማኖት የሌለውም አይደግፈውም። በነገራችን ላይ ኤግዛክትሊ ትዳር ይኸውላችሁ ሴጣን የማይፈልገው ህብረት ቢኖር ምድር ላይ ትዳር የሚባልን ነገር ነው። ምክንያቱም በዛ ውስጥ ጄኔሬሽን ይመጣል፣ ትውልድ ይመጣል። ትውልድ ሲመጣ ደግሞ ሁልጊዜ ለምድር አዲስን በረከት ይዞ ነው የሚመጣው። ለዛ የሩታና አብርሃምን ህይወት ከመጀመሪያው ጀምሮ ሲከታተል የነበረ ሰው ካልሆነ በስተቀር ያላየ ካልሆነ በስተቀር አሁን ላይ ከአብርሃምና ኤርሜላ መካከል የተፈጠረን ነገር እኔ እንጃ እኔ ሰው ይደግፋል ብዬ አላምንም። ከየት ተነስተው የት እንደደረሱ አይታችኋል። ሴት ሆነች ለዛውም እች ልጅ አሁን እዚህ ጋር ጠንካራ ጎበዝ፣ ትዳሯን ፈላጊ፣ ባሏን ወደ ራሷ ለመመለስ የምጥር ምናምን መሆኗን ብቻ አትመልከቱ። ከዛ ጀርባ ብዙ የተሰበረ ልብ አለ፣ ብዙ እንቅልፍ ያጣችባቸው ነገሮች አሉ። እዚህ ጋር ጠንካራ ብትመስላችሁ ማንም አበሻ ታውቃላችሁ፣ አበሻ ኩራተኛ ነው፣ ጠንካራ ነው የሚመስለው። እዚህኛ ፊት ምናምን ነገር ጀግና ሊጫወት ይችላል። ለሴት ልጅ ደግሞ ከባድ ነው። እናንተ ኤርሜላና አብርሃምን ስትደግፉ ሩታ ከልጇ ጋር መከራዋን ትይ እያላችሁ ነው እና ስትናገሩ በስሜት አይደለም፣ ከእውነት ጎን ሆናችሁ ከመውደድ ጎን አይደለም። እናንተ ከኤፍሬም አትበልጡም፣ ከወንድሙ አትበልጡም፣ ማለት ከጋሽያ አትበልጡም። አብዛኞቻችሁ ድገፋ ከእናትና አባቶቻቸው ሁሉ የበላይ እየሆናችሁ ነው። አባትየው ቢቀበለው ኖሮ እስከዛሬ ዝም ይል ነበር። እዚህ ጋሽዬ ጠፋ ነበር እስከዛሬ ድረስ ሰልችቶት የተወው ነገር ስለሆነ እንጂ። ስለዚህ እናንተ ነገር ቅድም ልጅቷ ስታወራ ገርሞኛል። እኔ አልፈልገውም አልመኘውም ማለች፣ ግን ሄርሜላን ትደግፋለች። ከሄርሜላ ይሄ እኮ የጥላቻ ንግግር ነው። ያንን ሰው ስለምጠሉት ነው። አይ ማን ደግፈውን ነገር ደግፈው ያንን ሰው ስለምንጠላው ነው። አይ የምንጠላው ሰው ማንወደው ማይመቸን ሰው ብቻ ይጎዳ እንጂ ይሄኛውን ሰው የኛ ህይወቱን አንመኘውም፣ ድርጊቱን ግን ደግፈዋለን። ይሄ በጣም ስህተት ነው። ስለዚህ መተት ምናምን ደግሞ ስትሉ የነበራችሁትን ነገር እኔ እንጃ። እኔ አንድ ክርስቲያን ሰው መተት ራሱ አይምሮ ላይ ሊመጣ አይገባም። መተት እንዲህ እንደምታስቡት ቀላል የተራ አይደለም። መተት ሴት ወደዚህ አንደኛው እሺ ማን ያሰራበታል? ተጣልቻለሁ አልፈልጋትም ብሎ ወደ ሩታ መጥቶ ያውቃል አይደል? አይ እዛም ተሰርቶበት እዚህም ተሰርቶበት ምናምን ምናውቀው የለም። አንዳንዱ ሰው እርግጠኛ ሆኖ ነው የሚያወራው። አይ አብርሃም ወጣት ናቸው፣ ብዙ ላይፍ አላዩም። እዚሁ እኛ ፊት ለፊት የተቀየሩ ሰዎች ናቸው። አይ ልብሳቸው ኪሳቸውና ኑራቸው ሲቀየር አብሮ አስተሳሰባቸው ይቀየራል ብላችሁ እንዳታስቡ። ገና ያልጀመሩትን ያልኖሩትን ትዳር ነው። ገና ብዙ ኃላፊነቶችን የአባትነትን ኃላፊነት የባልነትን ኃላፊነት ሳይወጣ ነው ይሄ ነገር የተከሰተው። አይ እየተማማሩ የሚሄዱበት ህይወት ነው ትዳር፣ ተምረው የሚገቡበት አይደለም። ለዛ ነው በአንድ ጊዜ እንደዚህ አይነት ነገር በመሃላቸው የተፈጠረው። የተረገሙ ጓደኞች አብሯቸው በዙሪያቸው ነበሩ። አይ አብረው ዋጋ ስለከፈለችው ሩታ ከማውራት ይልቅ ሩታ መጥፎ ናት፣ አታከብርም፣ አትወድም ተደጋጋሚ ቃላትን እየነገሩ የሰውን አይምሮ የሚበክሉ ጓደኞች ናቸው ባጠገቡ ያሉት እንጂ ያኔ ምንም በሌለው ሰዓት የ3 ዓመቱን ታሪኩ ወደኋላ ሄዳችሁ ብታዩት እኮ ይሄኛው አብርሃም ነው እንደዚህ ሆኖ ነው የምትሉት፣ እችኛዋ ሩታ ናት እንደዚህ ሆነችው ነው የምትሉት። ስለዚህ ያኛውን ወደኋላ ተመልሶ ያወራ የለም። ከጎኑ የነበረችውን ጥንካሬውን፣ ብርታቷን፣ እግሯን እያጠበ በየቀረበበት ሚዲያ ባገኘው አጋጣሚ ሁሉ ሲመሰክርላት ስለነበረችው ሩታ እንዲመሰክርም የሚያወራም ሰው አንድ ሰው እንዴት ይጠፋል? በአንድ ጊዜ ሰውስ እንዴት በጤናው እንዴት የተወለደው ልጁ ሰው እኮ ይጓጓል። ወንድ ልጅ የመጀመሪያ ልጁን ለማየት እኮ እንዴት እንደሚሆን ልጁን ሲያይ ትዳሩን ጥሎ ሲሄድ ይሄ ልጅ በጤናው ነው ብላችሁ ለምን አላሰባችሁ? አብረዋት የበሉ የጠጡ ሰዎች ናቸው አይደለ? ተገልብጠው ትዳሯን ለማፋታት ሲጥሩ የነበሩት ይሄን እንዴት አላሰባችሁ? በቀደም የመጣችሁ የዛሬ 6 ወር ስለመጣችሁ ሄርሜላ እንደዚህ መንጣጣት ምንድን ነው? ምን መጥ እስኪ ምን ተማራችሁ? ለነገ ህይወታችሁ ሴትነታችሁ ላይ ምን ጨምራችሁ? እሷን አይታችሁ የሰው ባል መቀማት
እዛ ጋር ያለው ትዳሩን ፈቶ እንዲመጣ በግግምና አፍቅሬ መጣዋል አለችም። ከጎኑ ልሁን ብላ ነው አይደለ? መጨረሻ ላይ ማናለኝ ጥለህ የምትሄደው ብላ ተገለበጠች። እሱን ነበር ብቸኛ ስታደርገው የነበረው። ልክ አብርሃም በቃ ከኔ ራቂ ማለት ሲጀምር እኔን ለማንጠጥ ከለመድኩ በኋላ ምናምን የሚባል ነገር መጣ። ወጣት ነው፣ ወንድ ልጅ ነው። የወንድ ልጅ ድካሙ ደግሞ ሴት ናት አይደለም? እሱ መንግስታት፣ ነገስታት አፈር የበሉበት ነገር ቢኖር ሴት ነው። የመጽሐፍ ቅዱሳችን ሳምሶን እኮ አፈር የበላው በሴት ነው። ዳዊት እኮ አፈር የበላው በሴት ነው። ጠቢቡ ሰለሞን እኮ የወደቀው በሴት ነው። አብርሃም ጋር ሲመጣ የማይወድቅበትና የማይሳሳትበት ምንም አይነት ምክንያት የለም። ያንን እንኳን እኮ ተበደለች ያልናት ተጎዳች ያልናት ሩታ እኮ ያንን በደሏን ትታ ስህተቱን አምና ተቀብላ ወደ እሷ እንዲመለስ ፍላጎት ካላት ከዚህ ሴት ጎን ነው እኮ መቆም ያለባቸው። እሷ ተጎዳች ያልናት ትዳሯን ያጣችው እሷ፣ ባሏ ጥላት ሄደ እሷ ይህንን ሁሉ ችላ ያን ሁሉ ስድብ ያን ሁሉ ነገር ይዛ ችላ እሱን ለመመለስ ምጥር ከሆነ ማጨብጨብ ነው ያለብህ ጎበዝ። እኛ አብዛኞቻችን ማናደርገው ነገር ስለሆነ ስለዚህ ቀናውን መልካሙን ነገር ላይ ብቻ ኢነርጂያችሁንም አይምሯችሁንም ሁሉ ነገራችሁንም እዛ ላይ አባክኑት። የማይረባ ነገር ላይ እንትን አትበሉት። ነግበኔ ነው ሰው ያፉን ፍሬ ይበላል ይላል። አይ ነገ ሴት ልጅ ትወልጃለሽ። ዛሬ ከአንደበትሽ የዘራሽውን ነው። ለዛ ነው ልባችሁ የሚያስበውን አንደበታችሁ አይናገረው የሚለው። አንደበት ከባድ ነገር ነው። ዘመናት ይሻገራል። ይቅር ብለሽው ራሱ አንድ ሰው የተናገረሽን ክፉ ነገር ለዘላለም አትረሽው እና ለምታወጡት ነገር ነገ እናንተ ጋር ዘር ሆኖ ነው የሚበቅለው እና ተጠንቀቁ ነው። በቻላችሁት አቅም በቃ መልካም ለሆነው ነገር ተባባሩ። በቃ እውነት ሁል ጊዜ ብቸኛ ታረጋችኋለች። አብሯችሁ የሚቆም ሰው ላይኖር ይችላል። በሀሳባችሁ የማይስማማ ሰው በሽ ሊሆን ይችላል። ግን እውነት ነው። በቃ ከተም ምንም ነገር የለም። የዛሬ 6 ወር ለመጣች ሩት ሄርሜላ እንደዚህ የሚሆን እሷንም እኮ ክፉ አይንካት። እኛ እኮ እሷንም ተይ የምንላት እኮ ነገ ስለማይበጃት እኮ ነው እንዴ። እሷም እኮ ሴት ልጅ እኮ ናት። ሩታ ላይ የደረሰ ነገር በሄርሜላ እንዲደርስ አንፈልግም። ከዛ አንግል ነው ነገሮችን ማየት ያለባችሁ እንጂ እንደዚህ መተት አንገቱ ላይ እንደዚህ እንትን ብለ እንደዚህ እንዴ እንደው ከዚህ ላይ ማለት ነው እንደው በመስቀል መተት ይሰራል። አንተ ታውቃለህ ብዙ ከኛ ደግሞ አትሻላለህና እኔ እሺ አንድ ነገር ልንገራችሁ። አብርሃም ወርቁን አድርጎ ከዛ በኋላ በማግስቱ መጥቶ መልሷል አይደል? አልፈልግም ብሎ መልሶታል አይደለ? ወርቁ ሁለት ደግሞ ምን ብላ በልጇ አባት ላይ መተት። እሺ ምንድነው መተቱ? ምን አይነት መተት ነው በልጇ አባት ላይ አሰርታ ምናምን? እንዴት ነው የምታስቡት? ኦዲየንሱ የተሸወደው የቱ ጋር መሰለ? አብርሃም ህይወቱ ሁሉ ድራማ ነው። እውነቴን ነው የምልሽ፣ ህይወቱ ሁሉ ድራማ ነው። ትላንት ሲመጣ አንደኛ ብቻውን ነው የመጣው። ራሱን የማያውቅ ከሆነ ልክ ኮማ ውስጥ ገብቶ እንደወጣ ሰው ልጅ 40 ዓመት ሞላው ወይ ቅብጥርሴ ምንትሴ እያለ ሲቀባጥር በዛ ነው እንደዛ ያሉት። ያ እሺ፣ እኔ ደግሞ ላምጣላችሁ አንድ ነገር ላምጣላችሁ። ያኔ እንደዛ ያቺን መልካሟን በህይወት ውስጥ ከፈጣሪ ቀጥሎ ትልቅ ዋጋ የከፈለችውን ሩታን ከነርግዝናዋ ጥሎ እንዲሄድ ያደረገው ጨካኝ እንዲሆን ያደረገው ለምን ያኔ መተት ነው አላላችሁ? ሩታ ስለምትጨቃጨቀው ነው ምናምን ከምትሉ ማንሽ ሳትጨቃጨቂ ከባልሽ ጋር የምትኖሪ እንዴ? ያኔ ጥሏት ሲሄድ የነሱ ጭቅጭቅ የታወቀ እኮ ነው። የእውነቴን ነው የሚያመኝ እዚህ ጋር ነው። ይጨቃጨቃሉ ይላል። ሩታ እኮ የምትጨቃጨቀው ሽሮ በርበሬ የቤት ኪራይ ወይም ምንም አታደለም። እየተጨቃጨቀች ያለችው ሴት ለምን ይመጣል ነው። ይሄን አንድ ሴት ልጅ መረዳት ያቅታታል ነው ለኦዲየንስ። እንደውም እኮ አወጣሽልኝ። እሷ ነበረች ነገሮችን ለመቆጣጠር ትዳሯን ለማዳን የመጡ ሴቶች እንደፈለጉ ሲናገሯት እሱ ዝም ሲል መተው ሩታን ከአንቺ ጋር ያለው ሳይወድሽ ነው ሳይፈልግሽ ነው ስትላል ነበር። ነፃነት እንዴት ትላለች? ይሄንን አንተ እያለ ይሄንን ወታ መናገሯ በጥፊ መማታቷን የምታዩት ይሄንን ነው። ግን ለምን አደረገችው እንዴ? እኔ እኮ ባለ ትዳር ነኝ፣ እኔ እኮ የልጅ አባት ነኝ እኮ እንዴ። የፈለገ ቢመጣ ትዳሬ ላይ አንድሽ ነገር እንዲደርስ አልፈልግም። ሴትማ ትልቅ ነገር ነው። ሴትማ እንዴ ሴት ሆና ሚስቴ ሴት ሆና እንደገና ከሴት ጋር ማይሆን እንኳን እንደዚህ አይነት ነገር ሊመጣብኝ ከሴት ጋር ትንሽም የሆነ ቅርርብ እንዲፈጠር አልፈልግም። እኔ በትዳሬ ህይወት ውስጥ
ራሱ የከፈተው ራሱ ቸልተኝነቱ ነው የዚህ ሁሉ ጣጣ ውስጥ እንትን ያለው። አንደኛ መሸነፍ አይፈልግም፣ ይቅርታ መጠየቅ አይፈልግም፣ ጥፋቱን ማመን አይፈልግም። አዎ ትክክል ነሽ እኔ ነኝ ጥፋተኛ ማለት አይፈልግም። ከዛ የወንድ ልጅ ክብር ይፈልጋል እንዴ! ክብሩን የማያስጠብቃ እንዳትመታውን ማድረግ የሚችለው እንዳትቆጣውን ማድረግ የሚችለው እሱ ነው። ሚስቱን መግራትን ማስተካከል የሚችለው እሱ ነው። ባል ወንድ እንደ ባል ካልሆነ ሚስት መታ የባልን ቦታ መሸፈን ስትጀምር የእሱ ኃላፊነት አይደለም፣ ማንነቱ አይደለም፣ የተፈጠረችበት አይደለም። እንደ ባል መሆን በትዳር ውስጥ የዛኔ ግጭት ይፈጠራል። ማንም ወንድ የበታችነት ይሰማዋል ሚስት መታ እንደ ባል ስትሆን። አይ ሰው ፊት ለፊት ስትናገረው የሆነ ነገር ስትለው ምናምን የሚደብረው ከሆነ በጓዳ የሚጨርሰውን ነገር ነው እዚህ ደረጃ እንዲዳረስ ያደረገው። ከዛ ሄርሜላ የምትባል መጣች እንዴ! አብርሃምና ሩታ እኮ መሀላቸው የንግግር ጸብ እኮ ነው። ዝም ብሎ ተራ ጸብ ነበር እኮ ሄርሜላ ስትመጣ ተፋተው ምናምን እኮ አይደለም እኮ። ሄርሜላ ሂዶ ወደ ትዳር ተመለስ ለምን አላለችው እንዴ? ይሄ ፈጣሪ የማይወደው ነገር ነው። በወድ ብትመቸኝም አንተ ትዳር አለ፣ በዛ እርጉዝ ሚስት ነው ያለች። አይ የሚያኮራ ነገር አይደለም ይሄ። በእግዚአብሔር ፊት እንኳን የማመሰግንበት አይደለም። ይህንን ቃል ተናግራ ለምን አልመለሰችውም? የእናንተ ሩታ ሄርሜላ እንደዚህ አይነት መልካም ናት፣ አሪፍ ናት፣ ጥሩ ናት የምትሏት ሄርሜላ ለምን ይሄን አልተናገረች? አይ ሁላችሁም እዚህ ውስጥ ያላችሁ ይሄን ነው አይደል የምታደርጉት? አንድ ሰው መጥቶ ሚስቴ ደበረችኝ፣ በቃ አልፈልጋትም፣ አንቺ ግን ተመችተሽኛል ምናምን ቢልሽ አረ እዛው ሂድ ነው የምትሉት አይደል? እንደ እርጉዝ ሚስትን ጥለ ነው የምትሉት። አይ እናንተ በውስጣችሁ የማትፈልጉትን ነገር የሆነ ሰው ሲያደርገው መደገፉ ነው እኔ ግራ አይገባኝ። ስለዚህ እኮ ሩታ ተናግራለች፣ ከአንዴም ከሁለቴም ከህይወታችን ውጭልን ብላ ነግራታለች። በመጀመሪያ እንደመጣች ማለት ነው ሩታ። ያ ለዛ ብዙ እንትን አለ ጊዜ ያሉ ሰድባችሁ። ነገሩ በጣም ቀላል ነው። ሰው ነው ዝም ብሎ የሚያወሳስበው። ሁልጊዜ እውነታውን በቃ ለሰው ላይመቸን ይችላል እኮ ሩታም አብርሃምም ላይመቹን ይችላል እኮ አይደል? ግን አልተመቸንም ማለት እውነታውን እንድንክድ አያደርገንም። በቃ እናንተ ስታወሩ ምንድነው ከትዳር ከሚለው ሐሳብ ተነስታችሁ እንጂ ከሚያናድሽ አብርሃም ወይም ከምታናድ ሄርሜላ ወይም ለማን ነው? አይ አሁን ለምሳሌ ቆይ ለአብርሃም እግዚአብሔር የሰጠው ሩታን ነው ሄርሜላን ነው? ሩታን እኮ ይሄን እያወቀ ነው ሰው የሚከራከረው። ልጅ ሰጥቷቸው እንዴ ወረቀት እኮ ምናምን ይላል። ወረቀት ተራ ነገር እኮ ነው። ወረቀት ነግሬያቸው የለ ትናንት ማታ ላይ በቃ ምንድነው ይሄ ስራ ምናምን ልከፍቱ ምናምን ስትሄዱ ያገባ ያላገባ ወረቀት ይዘና ትባላል። ሌላ አዲስ ነገር የለው። አንተ እኮ ብለሃል 10 ባዝኝ ተቀፍቶ በማይወዛበት ሰዓት ነው ሩታ የመጣችው ብለሃል እንዴ። እኔ ተአምር ነው የሚሆንብኝ ጌታን። እኔ እና አብርሃም ሳወራ ማስበው ያን የነበረውን ምክንያቱም በጣም ወጣትነት እድሜያቸውን በእነሱ ያልተለወጠ የለም፣ በእነሱ ያልሸቀለ የለም። እንዴ እስኪ ሩታ እስኪ ከሚዲያው ትጥፋ ሩታ አንድ ሰው ቪዲዮ አታዩም፣ ዞር ብላችሁ አታዩም። 100% እርግጠኛ ሆኜ እነግራችኋለሁ። እስኪ ንገሩኝ፣ በዙሪያ ያለው ሁሉ ያለ ሩታ ቪዲዮ የሰራ ሰው እስኪ ንገሩኝ። እንዴ ትናንት ነው ቪዲዮ ብቻ በቂ ነው። የትናንት ነው ቪዲዮ ራሱ ስንት እንደገባ አላየሁም እንደ ፍሬው እና ለዛ በቻላችሁት አቅም እግዚአብሔር ሰላማቸውን እንዲያመጣ ወደ ህይወታቸው እንዲመለሱ ልጆቻቸውን እንዲያሳድጉ ነግሬያቸዋለሁ። ከዚህ በፊት አለ ኔትወርክ የያዘው ነው መሰለኝ። እኔ ልብ የሰጠቻቸው ደግሞ አንደኛ እህትየዋ ነች። በቃ እህትየዋ ወደ ሄርሜላ ተገልበጣለች እና እሷን ቡዜ ማለት ነው እንትን እያሉ ያሉት እና አሁን የልብ ትናንትናም ከወንድምየው ጋር ሆና በፍጹም በጤናው ሊመለስ አይችልም የሆነ ነገር ተደርጎበት ነው እያለች ስትፎክር የነበረ። ከዚህ እሱን አያይዘው ምንም አይደለችም። ኔትወርክ ነው ያዝ ለቀቅ የሚያደርገት። ስልክ እየተደወለብኝ ነው እየዘጋሁት ነው። ብቻ አግኝቻችሁ ስላወራኋችሁ ደስ ብሎኛል። ደስ ብሎኛል። ብዙ ሰው አይቻለሁ በዚህ ነገር የማይተባበር በዚህ ነገር ደስተኛ ያልሆነ የተወሰነ ነው ወይ ትዳር የሌለው ወይ ወጠጤ የሆኑ ሴቶች ካልሆኑ በስተቀር ይህንን ነገር የሚደግፉት በቃ እንጂ ትዳር ኖሮት በትዳር ውስጥ የሚከብረው ምን ታማኝ የምንሆነውም ለኛ አይደለም እግዚአብሔር ለሰጠን መርህ ነው።
ሚስት ለባሏ ትገዛ እንዴት ሲል ለክርስቶስ እንደምትገዛ ብሏል። ባል ሚስቱን ይወደዳት እንዴት ክርስቶስ ቤተክርስቲያን እንደወደዳት። በቃ በዚህ ላይ የተመሰረተ ትዳር ነው ሊኖረን የሚገባው እንጂ በራሳችን እውቀትና ጥበብማ የትም እንደማንደርስ እናውቀዋለን። እና ሁላችሁም በዚህ ነገር ላይ ሲሪየሱም፣ ሌላው ቀልድ ነው ምናምን ነገር ሲሪየሱም በቃ። ምክንያቱም አብርሃም ቀና ብሎ እንዲናገር የሚያደርገው አንድም ስራ የለውም በዚህ ጉዳይ ላይ። በነገራችን ላይ ትናንትና መተት ነው ምናምን ጸጸትም ይሆናል አይ ትክክል እንዳልሰራ የሆነ ገብቶት ሊሆን ይችላል። ኔጌቲቭን ብቻ ነው ፖዚቲቭንም እናስብ። አይ ፍሬውን የሚመስለኝ እህትየዋ ነች። በቃ የልብ የሰጠቻቸው ተከታዮቻቸውም በቃ እህትየዋ የሆነ ነገር ተደርጎበት ነው እንጂ በጤናው አይመለስም እያለች ስታወራ ነበር። እና በቃ ይሄን ነው አያይዘው እነሱ ሲያወሩ የነበረ። እሷ አሁን ይኸውልሽ እሷ እኔ ሲጀመር የባል እህት እኔ አንድም ቀን ጤነኛ ነገር ሲወራ ሰምቼም አላውቅም። ከልጅነቴም ጀምሮ የባል እህት ሲባል ነው የምሰማው። የባል ዘመድ በአይን ሙሉ አመድ ይባላል። እሱን ነው የምልሽ። ለዛ እንደ እግዚአብሔር እሷ መውጣት እኮ ነው ከዚህ ነገር ውስጥ ትዳር እንዲመለስ ታደርጊያለሽ እንጂ በደረትሽን ነፍተሽ ፈቷል የነሱ ጉዳይ አብቅቷል እንዴት ይባላል? እንደዛ አይባልም እኮ። አይሽ ሰው ሊደግፍሽ ይችላል፣ ፈጣሪ ደግፍሻለሁ። ይህንን ነገር አይ አመንዝራ እኮ ነው የሚለው። ባሏ ሳይሞትባት ወይም ሚስቱ ሳትሞትበት ወደ ሌላ ሴት የሄደ እኮ አመንዝራ ነው። ያችም ሴት አመንዝራ፣ የኛውም ሴት አመንዝራ። እድሜ ልካቸውን አመንዝራ ሆኖ ነው የሚቀሩት። ስለዚህ ሁልጊዜ ስታስቡት ምንድነው ኢሞሽናል አትሁኑ፣ ስሜታዊ ሳትሁኑ። ይሄን ነገር ፈጣሪ ይወደዋል። በቃ የዛኔ መልሱን ታገኙታላችሁ። ከኔም ከማንም መስማት አይጠበቅባችሁ። እና ደግሞ መጨረሻ ብነግራችሁ ወይ ፎቶ ላክልኝ በሉ፣ ደና ፎቶ ዘግዝቁ። ከየት የሆነ የሞተ ፎቶ እኔ ሞኔ ራሱ ሰው አያውቅም መዘግዘቁን ስክሪንሾት እያደረኩ